መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ሰለሞንም ለግብፅ ንጉሥ ለፈርዖን አማች ሆነ። የፈርዖንን ልጅ አገባ። ቤቱንና የእግዚአብሔርን ቤት በኢየሩሳሌምም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሰራም ነበርና ሕዝቡ በኮረብታ ላይ ባሉት መስገጃዎች ይሰዋ ነበር። ሰለሞንም እግዚአብሔርን ይወድ ነበር፣ በአባቱም በዳዊት ሥርዓት ሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። ገባዖን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰለሞንም በዚያ መሠዊያ ላይ 1000 የሚቃጠል መሥዋዕት አቀረበ። እግዚአብሔርም በገባዖን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥ ለምን አለ። ሰለሞንም አለ፣ እርሱ በፊት በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተህለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰኸኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብ ስለ ብዛቱ የሚቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብ ላይ መፍረድ ይችል ዘንድ መልካሙን ክፉንም ይለይ ዘንድ ለባሪያ አስተዋይ ልቡና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትን የጠላቶችንም ነፍስ ሳትለምን ይህ ነገር ለምንሃልና እነሆ እኔ እንደ ቃልህ አድርጌያለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቼሃለሁ። ደግሞም ከነገሥታት የሚመስልህ ማንም እንዳይኖር ያልለመንከውን ባለጠግነት ክብርን ሰጥቼሃለሁ። አባትም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄደ እንደሆነ ዕድሜህን አረዝመዋለሁ። ሰለሞንም ነቃ፣ እነሆም ሕልም ነበር። ወደ ኢየሩሳሌምም መጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውንም መሥዋዕት አሳረገ፣ የደህንነትንም መሥዋዕት አቀረበ። ለባሪያዎቹም ሁሉ ግብዣ አደረገ። በዚያም ጊዜም 2 ጋለሞቶች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለው ወለድኩ። እኔ ከወለድኩ ከ3 ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን፣ ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚህች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለው ልጄን ከአጠገቤ ወሰደች፣ በብብቷም አደረገችው። የሞተውንም ልጇን በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ብነሳ እነሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትኩት፣ እነሆም የወለድኩት ልጄ አልነበረም። ሁለተኛይቱም ሴት ደህነኛው የእኔ ልጅ ነው፣ የሞተውም የአንቺ ልጅ ነው እንጂ አንቺ እንደምትይው አይደለም አለች። ይህችም የሞተው የአንቺ ልጅ ነው፣ ደህነኛው የእኔ ልጅ ነው አለች። እንዲሁም በንጉሡ ፊት ይነጋገሩ ነበር። በዚያን ጊዜም ንጉሡ ይህች ደህነኛው የእኔ ልጅ ነው፣ የሞተውም የአንቺ ልጅ ነው ትላለች፣ ያችኛይቱም አይደለም የሞተው የአንቺ ነው፣ ደህነኛውም የእኔ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍም ይዘው ወደ ንጉሡ ፊት አመጡ። ንጉሡም ደህነኛውን ሕፃን ለ2 ከፍላችሁ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደህነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታዬ ሆይ ደህነኛውን ለእርሷ ስጣት እንጂ አትግደለው ብላ ለንጉሡ ተናገረች። ያችኛይቱ ግን ይከፈል እንጂ ለእኔም ለአንቺም አይሆን አለች። ንጉሡም መልሶ ይህችኛይቱ እናቱ ናትና ለደህነኛውን ሕፃን ለእርሷ ስጧት እንጂ አትግደሉት አለ። ንጉሡም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሡን ፈሩ።